Hello guys, welcome to my channel. Then this is Zero Black and then Zero Blue. Kevin Michael, American tip channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። and then ላይክ ሰብስክራይብ አድርጉልኝ ጋይስ። እንደዚህ ሳወራ በጣም እንዳትበሽቁ። እኔ ለእናንተ ሪስፔክት አለኝ። ሪስፔክት ለእኔ ላላችሁ ሰዎች፣ ለማትነኩኝ ሰዎች እኔ እስከ ጭራሽም አልነካችሁም በጭራሽ ማለት ነው። እንደን ልነግራችሁ የምፈልገውን ነገር ማለት ነው። ትንሽ ነገሩ ስለተምታታብኝ ከሰው ርቅ ያለው እንጂ ማይደው ይመራቅም አይባልም ማለት ነው። እንደን ላይክ በጣም ደስተኛ ነሽ ምናምን፣ ደስተኛ ሊሆን አልችልም። ደስተኛ አይደለሁኝም ማለት ነው። ሲጀመርም ደስተኛ ሊያደርገኝ የማይችል ህመም አለኝ ሁሌ የሚመላለስብኝና እሱ ላይክ ለህልናይም እረፍት ሊሰጠኝ አይችልም። ብዙ ነገሮች አሉ አካባቢ ብዙ ህልና የሌላቸውና ብዙ ለነገ የማያስቡ ለዛሬ ብቻ የሚኖሩ ተስፋ የሌላቸው ህልና የሌላቸው ስለ ቤተሰቦቻቸው ሁላ የማያስቡ በጣም መጥፎ ሰዎችንም ስላሉና ስለምታዘብም ብዙ ነገር የሚያጨንቀኝ ነገር አለ ከምገልጸው ውጭ ማለት ነው። ግን ብዙ ነገሮችን ገልጫለሁኝ ማለት ነው። ገናውንም ገልጻለሁኝ ማለት ነው። እንደለ ነገራቸው የምፈልገው ነገር ማለት ነው። እዚህ ሀገር መጥቼ ባይ ዘ ወይ ሰውን ወይ ማስረዳት ወይ መርዳት ትችላለህ እኮ ሊገባው የማይችለውን ብዙ ነገር ስላለ ማለት ነው። በሰው አድርገህ ልታስረዳው ትችላለህ። ካላስረዳው ማለት ነው በቃ እሱ ላይ ተስፋ ከቆረጥክ ማለት ነው ምንም ማድረግ አትችልም። በቃ ደስዋይ የእሱን ጤና ማስተጓገል ላንተ የሚጨምረው ነገር አለ ይመስለኝም እኔ ማለት ነው። እንደን ውዶችዬ እኔ ማንንም መሆን አልፈልግም ማለት ነው። መጀመሪያ የሆነ ነገር አድርጋችሁኝ ማለት ነው። ከዛ ደግሞ አንቺ እያላችሁ ከኋላ የምትከተሉኝ ሰዎች ኃጢአታችሁን ለእኔ ያደረጋችሁትን ኃጢአት ተመልሳችሁ እኔ ላይ መላከክ ትፈልጋላችሁ። እኔ ለራሴ አይደለም ለራሴ ለሰው ሁላ አልነካም። እኔ 3 ጊዜ 4 ጊዜ 5 ጊዜ 6 ጊዜ አስባለሁኝ ማለት ነው። ሰው የሚጎዳ ነገር ከማድረግ ማለት ነው። እንዲሁም ትንሽ አሁን ችኮል ብያለሁኝ እንጂ ለንግግር ላይ ማለት ነው። እሱ ደግሞ ጭንቀት ነው እንደዛ እንድናገር የሚያደርገኝ ማለት ነው። ሌላ ኢድል በቃ ቻንስ ስለማትሰጠኝ ህይወት ማለት ነው። እንደን ለነገራቸው የምፈልገው ነገር ማለት ነው ላስት ማለት ነው እዚህ ሀገር ታምሜ ማለት ነው በሰው ምክንያት በሐኪሞች ምክንያት ማለት ነው የገጠመኝን ነገር ማለት ነው ላይክ እስከ ሚሊዮናትን እሱን ለመታከም እስከ ሚሊዮናትን ያወጣል ማለት ነው። በኢትዮጵያ ብር አስቡት በጣም ከሚሊዮንም ይበልጣል ማለት ነው። እንደን ሰው እንደዚህ አድርጎ ደግሞ ተመልሶ ሰውን ማስፈራራት፣ ሰው እንደ ጥፋተኛ ማሰብ ማድረግ፣ የሆነ ሰውን እንትን ማድረግ ላይ እንደዛ የሚያስደስታቸው ሰዎች አይ ዶንት ኖ ዋይ አልገባኝም። ምክንያቱም አንድ ምስኪንን ሰው ማሰቃየት ላይክ የሆነ ቤተሰብ ያለው ወይ የሆነ እንትን ያለው የሆነ በጣም የሚንቦራቀቀና በጣም አስቸጋሪ ሰው ሲሆን ማለት ነው መንካት ሳይሆን ጤናው ማስተጓጎል እንኳን ለማንም ተገቢ አይደለም። ምንም ቢንቆረር ቢቦቅ በራሱ ነው፣ በራሱ ገንዘብ በራሱ እንትን ስለሆነ ግን ደግሞ አንድ ምስኪን ሰው ይናል ማሰቃየት አይሩ ነው። እኔ ባይ ወይ ከመናቀጋ ያስነቃል እንደዛ አይነት ስራ ማለት ነው። አንድ እንደሷይ ደግሞ በጣም የሚያስጠላው ነገር ደግሞ ረዳት መስሎ አሳቢ መስሎ ምናምን መስሎ ማለት ነው ከዛ ሲዩ ላይ ይጫወታሉ ማለት ነው። አንድ እንደሷይ እሱን በሰፊው ነግራቸዋለሁ ሌላ ጊዜ ማለት ነው። አሁን ደግሞ እንደዛ ማለት ነው። ሁለተኛ ደግሞ እኔ ሴት ከሴት ጋር አልወድም፣ ተነካክቼም አላቅም ማለት ነው። የሆነ እንትን እቃ የሆነ የባምቡል ላይ እቃ ገዝቶ ማለት ነው ሴት ከሴት ጋር ሴክስ ያደርጋሉ ማለት ነው። አንዳንዴ እኔ ጭራሽም ተነካክቼ አላቅም፣ ግን ደግሞ እላይ ላይ ሰው ጨዋታ ይሰራል ማለት ነው። ሴት ትወዳለች ከሴት ጋር ትገናኛለች ምናምን ያላችሁ ማለት ነው። እኔ ቀልዳለሁ፣ ጨዋታና እውነቱን ለዩት ማለት ነው። ግሪል ላይ እኔ አድርጌ አላቅም። ላይክ በጣም የሆነ ቀለል አድርጌ ነው ነገሮችን የምናገረው። የሆነ ታይም ላይ ምን አለቻት መሰላችሁ ማለት ነው የሆነ ጓደኛ የነበረችው ቤስት ያልኳችሁ ማለት ቤስት አይደለችም፣ ቤስት አክተር ሰይጣን ናት እንጂ
ለሰይጣን በስት ማለት ነው። ለእኔ በስት አይደለችም። ላይክ ሰይጣን ደግሞ ሰው ነው ምልክብክ እንደን ልነግራቸው የምፈልገው ነገር ማለት ነው። ሰው ብዙ ጊዜ አለ የሰይጣን ባሪያ እንዳትሆን የሰይጣን ባሪያ እንዳትሆን የሚለውን ቅዱስ መጽሐፍ ላይ ብዙ ጊዜ አለ። እንደን ልነግራቸው የምፈልገው ነገር ማለት ነው። ከዛ እሷ ፍቅረኛዬ ብትሆን በቃ እሷ ባሌ ብትሆን ተመኘው ምናምን አለቻት ማለት ነው ለእናቷ። ከዛ ልጅቷ አብዳለች ምናምን ብላ ላይክ ልጅቷ በቃ ሴትዮዋ አበደች ማለት ነው። ቢክሬዚ ምናምን ከዛ የሆነ ታይም ላይ የሆነ ባሏ የአክስቴ ልጅ ነው ባይ ዘ ወይ። ከዛ እንሳሳም ምናምን አለችኝ። ባይ ዘ ወይ ኪስ ኖርማል ነው፣ ሲምፕል ሰው ይሳሳማል፣ ጉንጭ ምናምን። ከዛ ነው ምንም ነገር አላሰብኩበትም፣ እንሳሳማለን። ከዛ አንስታ ከሷ ጋር አብረን እንተኛለን ምናምን ብላ አሳየችው ማለት ነው። እንዴ ግን ደግሞ እኔ በጣም ይዝነኝ በቃ ላይክ ምን ልበላቸው ላይክ በቃ የሆነ ነገር አላስብም። ደስዋይ በቃ በጣም ነው የምቀልደው የሆነ ከበድ ያለ ነገሮችን ማለት ነው። እንደን ከዛ እንደዛ አድርገችና በጭራሽ ግን ምን ነገር አላሰብኩኝም ማለት ነው። ከዛ ብዙ ጊዜ ደግሞ ሰዎቹ ማለት ነው ላይ ምን ይላሉ? ሴት ትወዳል ላይክ ለምንድን ነው እንደዛ የሚሉ? ስራቸውን ለመስራት ያው ለስራቸው አመች እንደሆነላቸው ብሎ ማለት ነው። ለጠንቋላ ለመብላት፣ ሰው ለመብላት፣ ሰው ለመጠጣት፣ ሌላ ሰው እንትን ማድረግ ሌላ ብዙ ነገር ይደረጋል ማለት ነው። እንደን እኔ ሲጀመርም አልተፈጠረብኝም ማለት ነው። እንደዚህ የሆነ ያልተፈጠረብኝ ሮዛ እንዴት ነው የምሆነው ማለት ሲፈጠርም ሮዛ አልሆንኩኝም ማለት ነው። ሮዛ ማለት ባይ ዘ ወይ ጥሩ ነገር ነው። ይቅር ባይን ይቅር ማለት መቻል፣ የዋህ መሆን፣ ምስኪን መሆን፣ ሰው መውደድ፣ በቃ ከራስ አስበልጠ ሰው መውደድ፣ ለሰው ብለ ብዙ ነገሮችን መስዋዕት ማድረግ ምናምን ነገር ማለት ነው። እኔም ግን ደግሞ እቤታችን የታወቅኩኝ ራስ ወዳድ ነኝ። እንደን ያው ክፋት ባይኖረኝም በጣም ራስ ወዳድ ነኝ። ከቤታችን ልጆች በጣም ራሴን ወድ ነበር ማለት ነው። እንደን ግን ደግሞ ሰውን አልነካም። ሰውን ደግሞ ራስን የሚወድ ሰው ደግሞ ሰውን ይወዳል ማለት ነው። ላይክ ዝቅ ማለትን እወድ ነበረ ማለት ነው። የሆነ ቦታ ሲሄዱ አንቺ እዚህ መቅረት አለብሽ አስረድቶ ቀስ ብሎ ከነገሩኝ በቃ አይሶኬ ነበር የምለው። ላይክ በቃ የሆነ እዚህ ቦታ ሂጂ ከተባልኩኝ ማለት ሰውን አላስቸግርም። ምክንያቱ የሆነ ምክንያት ሊኖርበት ስለሚችል ማለት ነው። ከሆነ እኔ አግባባለሁ፣ ሰዎችን በሙሉ አግባባለሁ። ካልሆነልኝ ደግሞ እሰማለሁኝ ማለት ነው። በቃ እሰማለሁኝ ማለት ነው። እንደን ልነግራችሁ የምፈልገው ነገር ግን ደግሞ እነሱ ጥፋተኞች ሆኖ ከታዩኝ ማለት ነው። ሰውን ደግሞ እነሱ እንደዛ ስላልብዬ ሰውን አልገፋም ማለት ነው። ግን ደግሞ እውነት ባለበት መሆን አለበት። በሁሉም ሳይድ ትክክል ሆኖ የሚታየኝን ነገር ነው የማደርገው ማለት ነው። እንደን ሁሌም ደግሞ እርዳታ ጠይቃለሁኝ ማለት ነው። እኔ ምክንያቱ የሆነ ሰው ስትወድ ምክንያቱ አንተ ሊገባህ ስለማይችል እርዳታ መጠየቅ ተስፋዬ ያምንበታለሁኝ ማለት ነው። ሁሌም ትክክል እንደሆንክ ነው የምታስበው ሰውን በጣም ስትወድ ማለት ነው። በኃይል ስትወድ እንደዛ አይነት ነገር ላይ ደግሞ እርዳታንም እጠይቃለሁኝ ማለት ነው። ስለዚህ እኔ ከሴት ጋር ንክክ አልወድም። ወይ ወንድ ፍቅረኛ መያዝ ነው የምወደው፣ ወይ ብቻዬን መሆን ነው የምወደው። እኔ ፍቅረኛም አልይዘው ማለት ነው። ከሴክስ ጋር ችግር ስላለብኝ ተስፋዬ ምናምን አይደለም። ላይክ የሆነ ታይም ላይ እንደዛ አይነት ችግር ማጋጥሞኝ ነበረ። ላይክ በቃ ወንድ ሊቀርበኝ አይገባም፣ መጀመሪያ መታከም አለብኝ ምናምን የሚለውን ነገር ነበረኝ። ግን ደግሞ አሁን እንደዛ አይነት እንትን ላይ አይደለኝም። በቃ አልተረጋጎኝም ነበረ ሁላ ላይክ አይ ቲንክ አሁን ላይ ብዙም ይሄን ያህል ችግር አለ። ግን ደግሞ ኖርማሊ ወንድ መቅረብ እችላለሁ ማለት ነው። እንደን ሁለተኛ ያልኩት ጭንቅላቴም ስለተበላሸ ነው ባይ ዘ ወይ ለዛ አልኩት ማለት ነው። ለእንትንም ብቻ አይደለም። ሁለተኛ ደግሞ እፈራ ነበረ። ምክንያቱ ላይክ የሆነ ሰው ብትቀርብ የኔ ያህል ሰው ጨካኝ አውሬ
ይህን ያህል ሕክምና ውስጥ ሁላ ሰው የሚጎዳ ሰው ከሆነ ማለት ነው ሌላ ነገር ሊያስከትል ይችላል። እንደዚህ የሆነ ነገር ስታደርጉ ማለት ነው ሰውን መውቀስ የለባቸውም። መጀመሪያ ተግባራችሁን ማለት ነው ምን ሊያስከትል እንደሚችል ከበፊቱ ማሰብ አለባቸው። ከዛ ሌላ ሰው እንደዛ አደረገ እንደዛ ላይ ማለት የለባቸውም። ምክንያቱም የእናንተ ተግባር ውጤት ነው እንደዛ የሚያመጣውን ነገር ማለት ነው። እንደለ ነገራችሁ የምፈልገው ነገር ላስት ማለት ነው የባሰው ይመጣስ አንቺ ደግሞ ሁሌ ከመጀመሪያውን አትማሪም ይሉኛል ማለት ነው ብዙ ጊዜ። እንደን አንዳንድ ሰዎች መጠራጠር የለብሽም ይሉኛል። አንዳንድ ሰዎች ደግሞ አንቺ ከመጀመሪያውን አትማሪም ወይ ምን እየጠበቅሽ ነው? ምን እስክትሆኝ ምን እየጠበቅሽ ነው? ራስሽን መውለድ አለብሽ። ሰውንም ብትወጂም በቃ እየወደድሽ ሁላ ራስሽን ማስበልጥ አለብሽ ምናምን የሚሉ ሰዎችን ነበር ማለት ነው። ዳስዋይ በጣም ነው የምወዳቸው ያንን ሰዎች ማለት ነው። እንደን እንደነገርኳችሁ ደግሞ እኔ ሁሌ መርዳት እፈልጋለሁ፣ እወዳለሁ። ላይክ እኔ ህፃን ሁላ አልንቅም ማለት ነው። ላይክ በቃ በልቤ የሚቀርበኝ የሚወደኝ የሚገባኝ ህፃን ከሆነ ላይክ በቃ ህፃን ያለኝ ሁላ አደርጋለሁ ማለት ነው። እንደን ልነግራችሁ የምፈልገው ነገር እንደን ከህፃን በላይ ሀቅ የሚናገር ሰው የለም። እንደን ልነግራችሁ የምፈልገው ነገር ማለት ነው ውዶችዬ፣ እንደዛ ብለን ላይ ውሸት የምትዋሹ ሰዎች ማለት ነው። እኔ ከሴት ጋር ሴክስ አድርጌ አላውቅም፣ ማድረግም አልፈልግም። ዳስዋይ ግን ደግሞ እናንተ ብታደርጉት ብርቅ አይደለም ማለት ነው። ከሴት ጋር ሴክስ ብታደርጉም ላይክ ሌላ ፖዚሽን ብትወዱም የፈለጋችሁትን አይነት ሴክስ እና የፈለጋችሁትን ጌም ብትሆኑ የፈለጋችሁትን ብትሆኑ ማለት ነው። ዳስዋይ አይ ዶንት ኬር they are not my business። እንደፈለጋችሁ መሆን ትችላላችሁ ማለት ነው። ግን ደግሞ አንቺ ግዴታ መሆን አለብሽ ማለት ግን የለባችሁም። እኔ ያላደረኩትን ነገር አደረኩኝ ማለት አልፈልግኝም ማለት ነው። እንደን እናንተ ደግሞ ምንድነው ሊላችሁ የምፈልገው ነገር ማለት ነው። እናንተ ደግሞ የሆነ በቃ ያላደረኩትን ነገር ወይም ደግሞ የማልቀበለውን ነገር እናንተ ለራሳችሁን መደበቅ ብላችሁ እኔ ላይ ወይም ደግሞ ከዛ በላይ ስራ ለመስራት ብላችሁ ሌላ ነገር አስባችሁ ማለት ነው። እኔ ሰውንም አንዳንድ ሰዎችንም በቃ ሰው ዝም ብዬ መቅረብ የማልፈልገው ነው። ምን መሰላችሁ? በጣም ብዙ ነገር አሳልፌያለሁኝ። በጣም ብዙ ነገር እያሳለፍኩኝም ነው። እንትን ደስዋይ ለዛ ነው ባይ ዘ ወይ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ በቃ እኔን የሌለኝን ነገር አትንገሩኝ ማለት ነው። እኔ ሴት እስከ መጨረሻ አልፈልግም። ተስፋ ሴት ነግቼ አላውቅም። ለኬ ቀለሸልሽኛል ሴት ነጋይ ማለት ነው። አይ ዶንት ኖ ዋይ እንደኔ አስወርቱ ጋር ሴትም ቢስ ማለት ነው። ከሴት ጋር ብነካካ ማለት ነው እዙ ወጥቼ ነበር የምነጋገረው። እኔ ሴት ወዳለሁ ምናምን ብዬ ነበር የምናገረው። አይ ዶንት ኬር አባውት ዳት። ሴት ደስ ካለችኝ እስማታለሁ በየትኛውም ቦታ ማለት ነው። እዚህም ሊሆን ይችላል፣ እዚህም ሊሆን ይችላል፣ እዛም ሊሆን ይችላል። ቀይተኛውም ቦታ እስማታለሁ ማለት ነው። ደስ ካለችኝ ማለት ነው። በሌላ እንትን ግን ማለት ነው ሴት ለሴት የሚባለውን ነገር አልፈልግም። እኔ ደግሞ ቤስት ፍሬንድ የለኝም። ቤስት ፍሬንዶቼ ማለት ላይክ ፋሚሊዎች ናቸው ማለት ነው። እኔ ብዙ ጊዜ የምናገረው እንደ ጓደኛ ማለት ነው ከወንድሜ ጋር ብዙ ጊዜ የማናገረው ማለት ነው። የሆነ ነገር ላይክ ፍቅረኛም ቢዝ ምንም ነገር ላይክ ዴይሊ የማደርገውን ነገር እነግረዋለሁ ማለት ነው። ባይዘው ከወንዶች ጋር ተኛለሁ አልለውም እውነት እንናገር ከተባለ ማለት ነው። ፍቅረኛም ቢዝ ሰው ደስ ባል ቢለኝ ወይ ደግሞ ይሄን ነገር እንዴት ነው እንደዚህ አይነት ነገር ገጠመኝና ደግሞ እኔ እንደዛ አይነት ነገር አላሰብኩኝም ነበረ ምናምን ብዬ ማለት ነው እነጋገራለሁኝ ማለት ነው። አንደን ማለት ነው ወንድሜ ባይዘው ያንን በጣም ነው የሚናገረኝ። የሆነ የድሮ በጣም ወደው ነበረ ምናምን ያልኳችሁ ማለት ነው ዶክተር ማለት ነው። እሱ ደግሞ ላይክ በጣም ነው እኔን ይናገር ነበር። አሁን ላይ እንኳን ትዳር ይዟል፣ ግን ደግሞ ድሮ ማለት ነው የተቀመጠበት የተነሳበት የሚወጣበት የሚገባበት በጣም ነበር የሚያጫውተኝ። በቃ ላይ እኔ መጫወት በጣም ነበር ደስ የሚለው። ግን ደግሞ እኔ በጣም እለፈልፋለሁ። አይደል ነው ባይ በጣም ኦፕን ነኝ እሱ ላይ በጣም ልነግራችሁ አልችልም። በጣም ነው የምለፈልፈው እስኪ ደክመኝ ድረስ ማለት ነው።
ሁላ ፋታ አልሰጠውም ማለት ነው። እኔ ሄጄ ማለት ነው 2 ሰዓት ተቀምጬ ማለት ነው 2 ሰዓት እኔ አውርቼ ነው የሚሄደው ማለት ነው። እሱ 10 ደቂቃ ምናምን ነው የሚያወራው። እንደን ውዶቼ ልነግራችሁ የምፈልገውን ነገር ማለት ነው ወንዴ ዋጣይ ነኝ ነበረ። እውነቱን ዋጣ ነበርኩኝ ማለት ነው። ከዛ ማለት ነው ውዶች ልነግራችሁ የምፈልገውን ነገር ማለት ነው። እንደዛ ብለን ደግሞ ስለዚህ ሴት ምናምን የሚባለውን ነገር ማለት ነው ባደርግም እዚህ ነበረ የማወጣው። ምንም ነገር የሚደበቅ ነገር የለም ማለት ነው። እኔ ብዙ የሚደብቀው ነገር የለኝም ማለት ነው። ላስት ደግሞ ልነግራችሁ የምፈልገውን ነገር ባይ ዘ ወይ ቅዱስ ሩፋኤልን ትወዱታላችሁ። ባይ ዘ ወይ ቅዱስ ሩፋኤል 13 ነው እና ዳስ ዋይ ቅዱስ ሩፋኤል ማለት ነው ብዙ ጊዜ ሌላ ነገር ይጠቀምበታል። ቅዱስ ሩፋኤል ማለት ወይ እኛ ምን እናደርግ ነበር መሰላችሁ? የሆነ ስገም ወይ ሰርንዴ ምናምን እንትን አለ አይደለ? እንትን በንጥሰን ማለት ነው እህል በንጥሰን ግድግዳ ላይ እቤት እንትን ሰቅል ነበረ። የበረከት እንትን ነው ምናምን ተብሎ እዛ ይሰቅሉት ነበረ። እንደን እኛ ካቶሊኮች ብዙ ጊዜ እንትን አንልም፣ ግን ደግሞ መንት ሩፋኤል ምናምን ብለን ደግሞ እንጸልያለን። እንደን እኔ ምንም ችግር የለብኝም ከምንም ጋር የምጋጭ አይደለኝም ማለት ነው። ከ1 እስከ 31 ማለት ነው ምንም ችግር የለብኝም እንደይስ ማለት ነው። የሚቃረነው ቀናት የለኝም፣ ምንም ችግር የለብኝም። ተስዋይ ልገባችሁ የምፈልገው ነገር ማለት ነው። ግን እኔ ካቶሊክ ነኝ ማለት ነው። ተስዋይ አያም ካቶሊክ እኔ ደግሞ እዚህ ሀገር መጥቼ ማለት ነው የሆነ ካስቀመጡኝ ሰዎች ጋር ዝም ብዬ ነው የምቀመጠው። ምክንያቱም ኔዘርላንድ ሀገር አይደለችም፣ ምንም አይደለችም፣ አላውቃትም ማለት ነው። ግን ደግሞ ሰው ዝም ብሎ ሲነሳብኝ ሌላ ነገር ሲፈጠር ወይም ደግሞ ሌላ ነገር ላይ ሲደረግ ደስ አይለኝም። ምክንያቱ እኔ ባህር ተሻግሬ ራሴን የመጣሁት ኔዘርላንድ ብቻ ሀገር አላስመጣችኝም፣ ራሴን የመጣሁት እንደ ሌላ ነገር አልፈልግም። እኔ ቢወደኝ ባይወደኝ ያደውን ከርሳው ማለት ነው እንድነካኝ ግን አልፈልግም። ተስፋዬ ማለት ነው። እኔ ስዊዘርላንድ የወጣሁት ማለት ነው ብዙ ከታገስኩኝ በኋላ ከዚህ ሀገር ወደ ስዊዘርላንድ ሄድኩኝ ማለት ነው። ሲሄድ ማለት ነው ስዊዘርላንድ ገንዘብ ኢሮ አይደለም ፍራንካ ነው ገደ እንደም ላይክ ሰዎቹ በጣም ገረማቸው ወደ ስዊዘርላንድ በመሄዴ ማለት ነው። ግን ደግሞ እኔ እንደነገርኳችሁ ሀገር ምናምን አይደለም የምመርጠው። ሀገርም እመርጣለሁ። ሀብታም ሀገር ናት፣ ሰርተሽ ልትቀየርባት እምትቺ በጣም አሪፍ ሀገር ናት። ሁሌም ስራ አለሽ፣ ወረቀት ሲኖርሽ ወረቀት ሳይኖርሽ ሁሌም ስራ አለሽ። በቃ ላይክ ሁሌም በቃ ደስ ይላል። ሀገሪቷ በጣም ደስ ይላለች፣ እንዲሁም ካሰብኳት በላይ ማለት ነው። እንደን ማለት ነው ውዶችዬ እኔ እንደነገርኳችሁ እራሴ ላይ ነው ትኩረት የማደርገው። ከሰው ጋር አይደለም ሄደው ሰው እዚህ ሄደ እዛ ሲብል ምንም እንትን የለኝም። እኔ ከራሴ ጋር ነው የሚሄደው፣ ከማንም ሰው ጋር ልሄድም ማለት ነው። እዚህ ሲመጣ ማንም ወደዚህ ሂጂ አላለኝም፣ ማንም ወደዚህ ነው ያላለኝም። ፍቅረኛም አልነበረኝም፣ የማውቀው ሰውም አልነበረኝም። እዚህ በቃ ዝም ብዬ ሆላንድ መሄድ እፈልጋለሁ ብዬ ነው ተነስቼ የመጣሁት ከጀርመን ማለት ነው። ብዙ ለመኑኝ የእሷን ሀሳብ ከማስቀየር ማለት ነው። ላይክ በቃ ድካም ነው፣ ትርፉ ድካም ነው። እሷን ማስቀየር አንችልም። በቃ ጭንቅላቷ አናቅም አይዶ ነው ዋይ እሷ የፈለገችው ነው የምታደርገው ምናምን ብሎ በቃ ከዛ ዘጉት ማለት ነው ወደችዬ ማለት ነው። እንደን ሰው ልነግራቸው የምፈልገው ነገር ማለት ነው ኢቭን ስዊዘርላንድ ሲሄድም ስዊዘርላንድ ሰው አትቀበልም፣ ሌላ ቦታ መሄድ አለብሽ ምናምን በቃ እኔ ስዊዘርላንድ የተነሳው እሄዳለሁ ምናምን ብዬ ደግሞ ከዚህ ወደ ተንስቼ ሄድኩኝ ማለት ነው። ከዚህ ደግሞ ወደዚህ ላኩኝ ማለት ነው። እኔ ነግሬያቸዋለሁኝ እዚህ የነበረኝን ችግር በሙሉ ነገርኳቸው። ምክንያቱም በዛም ጊዜ እታመም ነበረ ላይክ በጣም ሁሌ ዴይሊ እታመማለሁ። እዛ ደግሞ ህመሙ ጠፋልኝ። ለሰው በጣም ጥሩ የጤንነት ጊዜ እንትን እያደረግኩ ነበረ። ኮንዲሽን ላይክ አይዶን ልነግራቸው አልችልም። በቃ በጣም ነው የተቀየረልኝ ማለት ነው። እዚህ እየተቃጠልኩኝ ነበረ። እንደን ደግሞ እንደዛ እየተሰቃዩ ሰው መቀመጥ አለበት የሚል ህግ የለም ማለት ነው። ደስዋይ ሊሉም አይገባም፣ ደስዋይ ሊገርማቸውም አይገባም በመሄዴ ማለት ነው። ሰው የትም ብሄድ የትም ማለት ነው ያውቀው ነው የሚያደርገው። ላይክ የትኛውም ሀገር ይሄድ ነበረ ነው ማለት ነው። እንዳለ ነግራችሁ የምፈልገው ነገር ማለት ነው እኔ የትኛውም ቦታ እኔ ሀገርም ቢሆን የትኛውም ሰውም ቢሆን ማለት ነው እየተቃጠለ ዝም ማለት ያለበት የሚል ሰው አይደለኝም ማለት ነው። ስለዚህ ሰው
እንደዛ አስባል የሚል እንትን የለኝም ማለት ነው። የሚያስብ ሆነ ደብከር ምንም አይመስለኝም ማለት ነው። እንደን ልነግራችሁ የምፈልገው ነገር ላስ ማለት ነው። ከዛ ወደዚህ ላኩኝ ማለት ነው። ወደዚህ ላኩኝና ከዛ ወረቀቱን ሲሰጠኝ ዝም ብዬ ልመለስ ተነሳሁኝ ማለት ነው። ግን ደግሞ በእናታችሁ አስረዱልኝ ያጋጠመኝን ችግርና ወረቀቴን ሊቀይሩልኝ ይገባል። አለበለዚያ ግን እኔ እዛ መረጋጋት የምችል አይመስለኝም። በጣም እታመማለሁኝ እና በእናታችሁ እኔ የወጣሁት ወረቀቱ አይቀየርም ብለውኝ ነበረ። አሁንም ደግሞ እንደዛ እንዳይሉኝ ምናምን አልኳቸው። ላይክ በጣም አይ ትቀበልሻለች ምናምን ብለው እንትን አደረጉኝ ማለት ነው። ከዛ መጣሁኝ ማለት ነው። ሲመጣ ሳለኝ ለምንድን ነው ምንም ያልተናገርሽው ምናምን አለችኝ። መልቀቂያ ወረቀት ሲሰጡኝ ማለት ነው። የቲኬት እንትን ሲቆረጥልኝ ማለት ነው። ቲኬት ከተቆረጠ በኋላ ምን ይባላል እና ነው ምን ልላላት ፈለገች ማለት ነው። እኔ እንትን አላውቀውም ባይ ዘ ወይ ማለት ነው። የሆነ ነገር አስቤም እንትን ባደርግ ማለት ነው እኔ ነው ራሴ ነው ኃላፊነቱን የማስደው ማለት ነው። ኦኬ ትኬት ቆርጬ ሁላ ማለት ነው መቅረት ትፈልጋለች ወይ ማለት እኔ ራሴ እችላለሁ ማለት ነው። ተስፋ ለኔ ይዝ ነገር ስለሆነ በቃ ለሰዎችም እንደዛ ነው ነበር የሚመስለኝ ማለት ነው። and then ላስት ደግሞ ማለት ነው እኔ ማለት ነው የትኛውም ቦታ ማለት ነው ባይደው ሰው እንዲነካኝ አልፈልግም። ሂጂብ ይባል ማለት ነው ለሷ ለኔ በጣም ጥሩ ነው ማለት ነው። ሂጂብ ይለኝ ኢትዮጵያ ልትመልሰኝ አትችልም እቺ ሀገር ማለት ነው። ምንም ቢሆን መሬት ብትገለመጥ እኔ ኢትዮጵያ መመለስ አትችልም። ምንም እንኳን ከአሜሪካ ባይደወል ከአሜሪካ ብትደወል እኔ ኢትዮጵያ መመለስ አትችልም። ከዚህ ሀገር ውጭ ልትለኝ ትችላለች፣ ግን ደግሞ እኔ ኢትዮጵያ መመለስ አትችልም ማለት ነው። ነገር ይብር እንደን ልነግራችሁ የምፈልገው ነገር ማለት ነው ምክንያቱ እኔ ነጭ ነኝ። ላይ ከሀበሻ ብቻ አይደለም እንትን የሚሰደደው ማለት ነው። ነጭም ብዙ ችግረኛ አለ። ብዙ አይደለም አንዳንዶች አይታጡም ማለት ነው። ስለዚህ አንዲት አሜሪካዊ ተቸገረችና ተሰደደች ተብሎ ይሄን ያህል እንትን ማለት የለባቸውም ማለት ነው። ስለዚህ አንዲት ኢትዮጵያዊት አንዲት አሜሪካዊት እንደዚህ ኢትዮጵያ ውስጥ ኖረች ሀበሻ እንትን አድርጋና ኖረች እና አሁን ስለተቸገረች ምናምን የሚባለውን ነገር የለም ማለት ነው። እንደዛ አይነት ላንጉጅ የለም ማለት ነው። ሁሉም ሀገር የሚያውቀው ነው። ባይ ዘ ዌይ ዝም ይደወልላቸዋል ማለት ነው። ከአሜሪካም 10 ጊዜ ይደወልላቸዋል እኔ አሜሪካዊ እንደሆንኩኝ ማለት ነው። እንደን ያውቆታል ማለት ነው። ግጥም አድርጎ ያውቆታል ማለት ነው። እንደን ልነግራቸው የሚፈልገው ማለት ነው እነሱ ብቻ ሳይሆን እኔ ያዘው ወጥቼ የማያውቀኝ ሰው የለም ማለት ነው። እንደን ልነግራቸው የምፈልገው ነገር ማለት ነው ላስት ማለት ነው ይሄ ምንድን ነው የሚባለው ምንድነው ልነግራችሁ የምፈልገው ነገር ማለት ነው ይሄ ላይክ ብዙ ምስክርነት የሚሆነኝ ነገር አለ ማለት ነው። ምክንያቱም ኢትዮጵያዊ ስለሆንኩኝ ኢትዮጵያ ልትመልሰኝ አትችልም። እንደን ውዶቼ ማለት ነው እኔ በጥוי መነካት አልፈልግም። አሁንም ማለት ነው እንዲነኩኝ አልፈልግም በጭራሽ ማለት ነው። እንደ ደግሞ እኔ የምቀይረው ነገር የለኝም ማለት ነው። እኔ እንደተናገርኩት ነኝ ማለት ነው። እኔ ጠባይን መቀየር አልችልም ማለት ነው። ለስዋይ እኔ ወደ ስዊዘርላንድ እንኳን ተመለሽ ይሄዱኝ ማለት ነው ኖርማል ነው ልመለስ እችላለሁ የትኛውንም ቦታ። እኔ ባይ ዘ ዌይ እንትን አይደለሁኝም። ሰውም ችግር ሊኖረው ይችላል። እንደን ሰው የትኛውንም ቦታ እዚህ ሊረዱሽ ካልቻሉሽ ማለት ነው እዚህ ችግር ስለሚኖራቸው ሊሆን ይችላል አስባለሁ። እዛም ሊረዱሽ ካልቻሉ ወይም ችግር ሊኖራቸው ይችላል ብዬ አስባለሁ። ደግሞ መሀል ላይም ደግሞ እርስ በርሳቸው የሚግባቡ ሰዎች ስለሚሆኑ ሊሆን ይችላል የሆነች ወይም ለኔጋቲቭም ሊሆን ይችላል በተለያየ መንገድም ቢሆን ማለት ነው። እኔ ባይ ዘ ዌይ መነካቱን ነው የማልወደው፣ ምክንያቱም ምንም ነገር ስለማላጠፋ። እንደዛ ይለኝ ነበር ያጎቴ ልጅ ነበርና አንቺ እኮ ምንም ነገር አታጠፋም ብለኝ ነበር። እውነቱን ነው ባይ ዘ ዌይ እኔ ራሴንም አውቃለሁ ምንም ነገር እንደማላጠፋ ማለት ነው። አንደን ሶ ውዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ማለት ነው ሰው ራሱ ነው እንጂ እርስ በርስ የሚያበላሻቸው ማለት ነው። እኔ አንድ ቦታ ስሄድ አንዱን አላበላሽም፣ አንዱ ቤት ስሄድ አንዱን አላበላሽም ማለት ነው።
እንደዛ አይነት ሰው ስላልሆንኩኝ እንደዛ አይነት ማንነት ስለሌለኝ ማለት ነው። እኔ ትክክለኛ ነገር ዓለም ያውቀውን ነገር ነው የምናገረው ባይደወይ ማለት ነው። ሪል የሆነውን ነገር ነው የምናገረው። ግን ደግሞ ትርጉም የሌለው ማለት ነው። እኔ በየትኛውንም በኩል ማለት ነው ኤርትራ ኢትዮጵያ እንድትጻፍብኝ አልፈልግም ወረቀቴ ላይ። ምክንያቱ ኢትዮጵያን ባደርግ ማለት ነው በኢትዮጵያም ዞሮ ብዙ ነገር ሊሰሩ ይችላሉ እንደ አዲስ ማለት ነው። ብዙ ስራ ይሰራል አሁን ገና ማለት ነው። በዛ በኩል ተደርጎ በዚህ በኩል ተደርጎ በዛ በኩል ተደርጎ በዛ በኩል ተደርጎ ማለት ነው። እንትን እኔ ቢረዱኝ ላይክ ፈጣሪ በፈጣሪ ብሎ ማለት ነው። ኖርማልም ስለሆነ ምንም ስላልሆነ ማለት ነው ነው። ካልሆነ ደግሞ እኔን ማጨናነቁ እኔ ተገቢ አይደለም። እንዳሷ እኔን ማስፈራራት፣ እኔን ማጨናነቅ፣ እኔን ማስጨነቅ፣ እኔን ዳውን ማድረግ፣ እኔን ማሰቃየት ምንም ነገር ምንም ጥቅም የለውም ማለት ነው። ምንም የሚያገኙት ነገር የለም ማለት ነው።